ቅባቱ መንፈስ ቅዱስ ነው። ትክክል። የተቀባው ምንድነው ነው ያልኩ። የአንድ አምላክ በመንፈስ ቅዱስ እና በኃይል የተቀባው ምንድነው? ምንነቱ ምንድነው? አውቆ የተቀባው ልጁ ኢየሱስ ክርስቶስ እግዚአብሔርን ለማክበር ለመታዘዝ ታዛዥ ሆነ እስከሞት እስከ ስቅለት ድረስ ታዛዥ ሆነ። ፈንክሽናልና ሜታፊዚካል ነው ያወራኛል። ፈንክሽናሉን ብቻ ሳይሆን ባህሪውን ጭምር እኮ። በባህሪው ምንድነው? ምንድነው በባህሪው አንተ ምንድነው? ሰው ነኛል። ፍጹም አምላክ ፍጹም ሰው ነው በባህሪው። የተቀባው ምንድነው? ሰው ነው አምላክ ነው የተቀባው? እዛ ጋር ሲቀባ እኮ ለሱ እኮ መዝሙረ ዳዊት ምዕራፍ 110 ቁጥር 1 እናውጣለን። ግን ምንድነው የሚለው መልስ ስጠኝ ባጭሩና ከዛ ወደ ጥቅስ እንሄዳለን። ጌታ ነው እኮ የተቀባው ጌታ ነው። አዎ ኦኬ። ምንድነው የተቀባው? ምንነቱ ምንድነው እኮ? ምንነቱን እኮ እንዲነግርህ መዝሙር 110 ላይ ያለ መልሱ። ጥቅስ ሲያስፈልገኝ ጥቅስ ትጠኛለህ። ምንነቱን ነግረኸኝ መጀመሪያ በምንነቱ ምንድነው? ለምሳሌ ጌታ ነው አልኩ። ጌታ ለመሆኑ ደግሞ ጌታ ለነብይ አለስጣቸው እስቲ ይድሉ እኔ በቃ ማስረዳት አቅቶኛል ማለት ነው። የምር ኦንቶሎጂካሊ አይዋሂዶ ማስረዳት አላቃተም፣ መረዳት ነው የከበደ እንጂ እግዚአብሔር ይቅርታ አድርግልኝና አንተ ለመጥቀስ የፈለከው መዝሙረ ዳዊት ላይ ያለው ጥቅስ ሳትጠቅሰውም ልናውቀው እንችላለን። ጌታ ነው የሚለውን ከፈለክ ጥቅሶችን እኮ ዮሐንስ ወንጌል ምዕራፍ 13 ማቴዎስ ወንጌል ምዕራፍ 16 አሁን እየጠየቀ ያለው ምንድነው? የተቀባው ነው የተባለው ጌትነቱን የተቀባው እኮ ቅባቱ እኮ ከላይ ነው። ለዛም ነው የተቀባው። ምን ለምሳሌ አንተ ቸርች ውስጥ እንግዲህ ፕሮቴስታንት ከሆንክ አንድ ፓስተሩ አንዱን ሲቀባው ምንድን ነው የሚሆነው? ምን ይሆናል? በአዲስ ኪዳን መቀባት የለማ። አይ አሁን የሚቀቡት ለምሳሌ ፕሮቴስታንት ከሆንክ ብዬ ነው። አሁን እንደዚህ ሲቀባ ምንድን ነው የሚሆነው? ለበሽተኛ ነው ዘይት ተቀብቶለት ይጸለይለታል። ዋሂድ ይሄንን በደንብ ጠንቅቆ ያውቃል። በመጽሐፍ ቅዱስ ስርዓት ላይ ዘይት ቀብቶ በኦሪት ንጉሶች ይቀባሉ፣ ይሾማሉ። በአዲስ ኪዳን ግን ለበሽተኛ ብቻ ነው ዘይት የሚቀባው የሚጸለይለት። እንዴት ይሻላል? ይሄን ዋሂዶ በደንብ ያውቃል። አይ ጦሱንና ጥንቡሳሱን ይዞ ሂድ። ከሱ አይበልጥም እኮ እኛ እሱ ነው ትሩዚ አንተ ነው የምታስፈልገን። ጥያቄው ስላልገባ አዝኛለሁ፣ ግን ምንም ግዴታ አይደለም ራሱ ጥያቄው እንዲገባ። ምንድነው የተቀባው ብዬ ስለ ምንነቱን የጠየቀው አንተ ምንድነው ስለ ሰው ነኝ አልክ። አብዱልከሪም ምንድነው ስለ ሰው ነው አልክ። እዛ ሲቀባ የነበረው ነገር ምንድነው? ኦንቶሎጂካሊ ማለት ነው። ለምሳሌ እንስሳ ነው፣ ድመት ነው፣ አይጥ ነው፣ ውሻ ነው፣ ሰው ነው፣ መልአክ ነው? ምንድነው የተቀባው ብዬ ጥያቄ ያቀረብኩልህ እሱን አልመለስክልኝም ራሱ። ምክንያቱም መጽሐፍ ሜንሽን የማያደርገውን ምን እልሃለሁ በግምት አልነግረህም መቼስ አልተጻፈም። አሁን ለምሳሌ አሁን ጠይቀኝ እንደ ሙስሊም ብጠይቅህ ምንድነው የተቀባው ማለት የተቀባው ሰው ነው የተቀባው። እዛ ጋር ሰው አለ፣ ያ ሰው አለ ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገ ሰው አለ። ያ ሰው ሲሾም የሚሾመው ሰው ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ የናዝሬቱ ኢየሱስን ጌታም ክርስቶስም እንዳደረገው ይላል። ክርስቶስ አደረገው ማለት ቀባው ማለት ነው። በመደረግ ላይ የተመሰረተ ነው ክርስቶስነቱ። ስለዚህ ቀባው ካለ ተቀባያለ። መሲሁ የተቀባ ነው። ዛሬ በዳዊት ከተማ ክርስቶስ የሆነ ተወልዶላችኋል ይላል ሉቃስ 2:11 ላይ። የተቀባው ሰው ኦንቶሎጂካሊ ሰው ነው ማለት። ስለዚህ ስላሴን አያሳይም። ቅባቱ ደግሞ መንፈስ ቅዱስ ሰው ከመሆኑ በፊትም እኮ ዋሂዶ ከመወለዱ በፊትም የአምላክ ልጅ እንዳለ ይናገራል መጽሐፍ ቅዱስ። እንሄድበታለን ከፈለከ፣ ግን ወደ ሌላ ነገር ቶፒኩን ዳይቨርት። ስለዚህ ኢየሱስ ከመወለዱ በፊት አምላክ ወይ ዙፋንህ ብሎ ለአምላክ የሚገባውንም ይጠራዋል ማለት ነው። ስለዚህ ዙፋኑ ከጥንት ጀምሮ እንደነበረ ይናገራል ማለት ነው። ፕሬኤግዚስታንስ አለው የለውም፣ ወይም ፕሪሂማን ስቴት ላይ የነበረው ቅድመ ተሰጎት ምን ነበር የሚለው ነገር እሱ ጥያቄ አይደለም። አሁን ጥያቄያችን ማቴዎስ 3:17 ላይ ባለው ጥቅስ መሰረት ስላሴን ያሳያል ወይስ አያሳይም የሚል ነው እንጂ አሁን ፎካል ፖይንት ላይ ያለ ማርጂናል ፖይንቶች መርጅ እንዳያደርጉ እየፈራን እየጠነቀቅን ያለ ነው።
አይ ቲንክ ይበቃል። እንደሚያሳይ እኮ ዋሂዶ ራስህ ማልከው እኮ የተናገረው አብ ነው። በውሃ ውስጥ አገልግሎቱን የሚጀምረው ልጁ ኢየሱስ ክርስቶስ ነው። መጥምቆ ዮሐንስን በከለከለው ሰዓት ትእዛዝን ሕግን ሁሉ እንድንፈጽም ይገባል ብሎ ደግሞ የሚጠመቀው ደግሞ ወልድ ነው። መንፈስ ቅዱስ ደግሞ መጥቶ ለምስክርነት ደግሞ በእርግብ አምሳል ብሎ ደግሞ ሲወርድበት ደግሞ እናያለን ማለት ነው። እኛም ምስክር ነን። ችግር የለውም። በቃ ስላሴ እንደሚያሳይ ምንም የነገርከን ነገር የለም። እናመሰግናለን። አብዱ ቀጥል። መንፈስ አድርገው ፕሮግራም ሌላ ክርስቲያን ካለ እስቲ እዚህ ላይ ያው ትሩዝ አልነገርክን ምንም ነገር እንግዲህ ራሱን ጥቅስ ያነበብክልን ከተረዳኸው እንግዲህ መጽሐፉ የሚለውን መንፈስ ቅዱስም በእርግብ አምሳል ወረደበት ሲል መንፈስ ቅዱስ እንዳለ ለብቻውን እንዳለ ምስክር ነው። የምወደው ልጅ በእርሱም ደስ የሚለኝ የሚለው ደግሞ እግዚአብሔር አምላክ ተናገረው፣ ኢየሱስ አይደለም የተናገረው። አሁን ጥቅሱን አሁን እኮ እየነገር የትኛው ኃይለ ቃል ቀጥታ ስላሴ መሆናቸው ምንም የሚያሳይ ነገር ይላል። አልነገርክንም። አብ ወልድን እየቀባው ነው። አምላክ በኃይልና በመንፈስ ቀባው ይላል ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ። ሌላ ምንም ነገር የለውም። እዚህ ላይ ፐርሰን ናቸው፣ ሶስት ፐርሰን ናቸው የሚል ምንም ነገር እዚህ ላይ ውግት አላስቀመጥክም ነው። በቃ እዚህ ጥቅስ ላይ ሳይሆን እስካሁን ስታወራ የነበረው ጥቅሱ ላይ ማቴዎስ ወንጌል ምዕራፍ 3 ላይ ያለውን ነገር ሳይሆን ስላሴን ያሳያል ብለህ ስታስተውል ሌላ ነገር ነው ብትነግረኝ የነበረው። አንዴ ዘፍጥረት ትሄዳለህ፣ አንዴ ደግሞ መዝሙረ ምዕራፍ 110 ላይ ጌታ ነው ልትለን ይሁን እሱም ፖይንት እናውቀዋለን። በቃ ሌላ ርዕስ ነው። 2 3 4 ርዕስ ማውራትህ እያወራህ ነው እየሞገትክ ነው ማለትን አያሳይም። እኛ አንዳንድ ጥቅስ ፕሮግራም ይዘን ባይገርም በሳምንት አንዷን ጥቅስ ብቻ ለመፍታት ነው ፕሮግራም ይዘን የምንገባው። አንድ ጥቅስ ብቻ ያን ለመበተር አስበዋል። እና እንደዛ የሚሞግተን ካለም አንዳንድ የእናንተን ማለት ነው አንዳንድ ፈረሶች እና እዚሁ ላይ ቆመህ ማውራት አልቻልክም። ለዛ ነው በቃ ይበቃናል ያሉት ነው ኡስታዝ። እዚሁ ላይ ቆመህ አያወራህን አይደለም። ይሄ ጥቅስ ስላሴን ያሳያል፣ ይሄው ይሄ በዚህ ምክንያት ይሄኛው እንዲህ ብለህ አልነገርከንም እዛው ቦታ ላይ እና ያ ነው ችግሩ። እንደሚል እኮ አንተም ራስህ አንብበኸዋል እኮ እግዚአብሔርም እንደተናገረ እግዚአብሔር አብ እንደተናገረ ወልድ እየተጠመቀ ነው መንፈስ ቅዱስ በእርግብ አምሳል እንደወረደበት ራስህም አንብበህ ተረድተዋል። አሁን ምን የሚከብድ ነገር ምን ማብራሪያ ያስፈልግ? አንተ እያልክ ያለ ወረደ ሀሳቡን ጥያቄውን አንደርስታንድ ማድረግም አልቻለም እኮ። ኖርማል አንድ አምላክ ነው ያለው ብሎ ከደመደበ በኋላ የአንድ አምላክ ማንን ነው የቀባው? ምንድን ነው የተቀባው? ያ የተቀባው ምንድን ነው ጥያቄው። አምላክን ነው የሚቀባው ካለ የአንድ አምላክ ሌላ አምላክን ነው እየቀባ ያለው? የሚገርም እኮ ነው። አሁን ወጥመድ ውስጥ ነው የገባው። ስለዚህ ሰው ነው ማለትን አልፈለገም። ከዛ ይልቅ ግን መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያለውን ዮድሄ ቫፌ ያህዌ ጌታዬን ጠላቶቼ የእግር መርገጫ በቀኝ የተቀመጣለሁ ዳዊት ጌታዬ ብሏል፣ አዶኒ ብሎታል ብሎ ሊመጣ ነው። አሁን እሱ ሌላ ርስት ነው። እሱ በጣም ቀላል ነው ለእኛ ወደዛ መሄድ ማለት ነው። ግን ማቴዎስ ወንጌል 3:17 ላይ ያለውን አፍታቶና አብላልቶ የዳበረና የፋፋ ሙግት ማቅረብን አልቻላችሁም። ከዛ አንጻር ነው። እዛ ላይ የምችሉ ሰዎች ካላችሁ አሁንም ከፍት ነው መድረኩ። አንድ ቁጥር ጻፉ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ስላሴ አማንያን ማቴዎስ ወንጌል ምዕራፍ 3 ላይ ያለውን ስላሴን ያሳያል የሚል ክርስቲያን ካለ መግባት ይችላል። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ኢየሱስ ሲጠመቅ ሰማይ ተከፈተ፣ መንፈስ እንደ እርግብ ሲወርድ በእርግብ መልክ ሆኖ እንደ እርግብ ሲወርድ በእርሱ ላይም ሲወጣ አየ ያለ ይናገራልና እዚህ ክፍል ላይ ይህ ስላሴን ያሳያል የሚል ክርስቲያን አንድ ቁጥር ይጻፍ። እሺ አማኑ ገስት ሪኩዌስት ልካችሁ አንድ ቁጥር ጻፉ። ገስት ሪኩዌስት ልካችሁ አንድ ቁጥር ጻፉ። ዝም ብላችሁ አንድ ቁጥር ጽፉት። ሪኩዌስት እሺ ኢንቫይት እየላኩላችሁ ኢንቫይት ልክ ያለ ኤፍኤችኤች ገብታል። ይሰማል። ትሪፕል ኤች
እሺ ወጣ የኩኩ ገብተዋል። ሄሎ አውሩ እንጂ አንጀቴ በላችሁት ባለ ሰውዬ። ኤቢ ፕላስ ዱብ ዱብ ይበል። ኧረ እስቲ አንድ ቁጥር ጻፉ ክርስቲያኖች፣ ተው ግቡ። ሪኩዌስት ልካችሁ ከዛ አንድ ቁጥር ጻፉ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أحمد بوتا مالنا تشرح بوتا ويه نعم عندنا الحمد لله علن سلامنا سلام እንኳን ደህና መጣ እንኳን ደህና ቆያችሁ ማሻአላ በርቱ አላህ ደግሞ ይጨምርላችሁ አሜን እስቲ አስገብቶኛል ያንደና ገብተሃል አማኑ ገብተሃል ወዳጅ እያማን ነው እኮ አይደለ ደረስንብህ አማኑ ስታማን ስቦጭቀን ነው አላስተረፍከንም ተይዘሃል አታስገቡኝም እንዴት አናስገባህም ያው ብዙ ጊዜ እናንተ ታባራላችሁ ብዬ ነው አይ እንግዲህ ወቀሳውን ምንም ሳይጀመር ወገቤን አትበል እሺ እሺ ማቴዎስ 3:17 ላይ ያለው ላይ ሂድበት በስላሴ በትሪኒቲ ላይ ትሪኒቲ ኮንሴፕት 3:17ን በኢኮኖሚካል ትሪኒቲ ኦንቶሎጂካል ትሪኒቲንም ያሳያል ብለህ በፈለከው መልኩ መምጣት ትችላለህ ሶሻል ትሪኒቲንም ያሳያል ማለት ትችላለህ አንተ ደስ ያለ ማቴዎስ 3:17 ላይ ተንተን እናደርግልን የስላሴን ኮንሴፕት ምን የሚለው ነው ማቴዎስ 3:17 አንዴ ገብቼልህ ወይስ ቃሉን ትነግረኛለህ እነግርሃለሁ የምወደው ልጄ እሱ ነው እሱን ስሙት አለ አይደለ በደመናው ነው መንፈስ ቅዱስ አረፈበት አይደለ ኢየሱስ የተጠመቀው ምንድነው እንዴ የተጠመቀው ምንድነው ኦንቶሎጂካሊ የተጠመቀው ጥምቀትን ነው አይደል የተጠመቀው በምንድነው እኮ አይደለም ምንድነው የተጠመቀው አይደለም ያልኩህ የተጠመቀው ምንነቱ ወይም ኦንቶሎጂካሊ ምንድነው ወልድ ነው አካል ወልድማ ግብር ነው እኮ የተጠመቀው ምንድነው ነው ያልኩህ ጥያቄው መለኮት ነው የተጠመቀው ኢየሱስ አለ የተጠመቀው እኮ የተጠመቀው ግን መለኮት ነው ዮሐንስ ሲያጠምቀው የነበረው ውሃ ላይ ሲያፈስበት የነበረው መለኮት ነው ጥራት ይገባ ጌታ መለኮት ማለት ነው መለኮት ማለት የማይዳሰስ የማይጨበት ረቂቅና ምጡቅ ማለት ነው መለኮት ማለት ባህሪ ነው ማንነት እኮ ነው አይደለም ማንነት አይደለም ምንነት ነው መለኮት ግን ያ ምንነት መለኮት ማለት አማኑዬ ለምሳሌ ሰው ሲባል ሰውነት ባህሪ አይደል ምንነት አዎ ስለዚህ መለኮትም ደግሞ መገለጫዎች አሉት እኮ መለኮት እዛ ጋር የተጠመቀው ምንድነው ነው ጥያቄው ኢየሱስ ነው የተጠመቀው አልገባኝም አጠያየቅህ እኮ የተጠመቀው ምንድነው ነው እኮ ያልኩህ አጥማቂው ምንድነው እሺ አጥማቂው ምንድነው ዮሐንስ አጥማቂው ሰው ነው ተጠማቂው ምንድነው ሰው ነው እኮ ነው ታዲያ እኮ እንደዛ እኮ አማኑዬ ምን ሆነ ነው ዳርዳር የምትለኝ ስለዚህ የተጠመቀው ሰው የተጠመቀው ከሆነ ጥሩ ነው በጥሩ መታለ አማኑዬ አሁን የተጠመቀው ያ ሰው መንፈስ ቅዱስ ምን አለበት ይላል አረፈበት ይላል መንፈስ ቅዱስ ያረፈበት ለምንድን ነው ምክንያቱ ምንድን ነው ሐዋርያት ሥራ 10:38 ላይ እንደሚናገረው እኮ ምክንያቱ ምንድን ነው አልገባኝም ምን እንጃ መንፈስ ቅዱስ አረፈበት የሚለው ለምንድን ነው ማለት እኔ አሁን ኢየሱስ ሰው መሆኑን ክርስቲያን ይክዳል ብላችሁ ነው የምታስቡት ነው እሱ አይደለም ጥያቄያችን አሁን ማቴዎስ ወንጌል 3:16-17 ላይ ባለው ጥቅስ መሰረት ትሪኒቲን ያሳያል ወይ
ኢኮኖሚክ ትሪኒቲን፣ ሶሻል ትሪኒቲን፣ ኦንቶሎጂካል ትሪኒቲን ያሳያሉ። ብዙ የሥላሴ አማንያን የሥላሴ እምነት ድምዳሜ ላይ ያደረሰን ከሚሉ ተወዳጆች ጥቅሶች መካከል ማቴዎስ ወንጌል ምዕራፍ 3 ቁጥር 16-17 ድረስ ያለው ነው። ምክንያቱም ይኸውልህ አሁን ይሄ ጉዳይ በእናንተ ሳይሆን ብዙ ጊዜ ከሐዋርያት እምነት ተከታዮች ጋር ነው ንጽጽሩ እንትን የሚያደርገው። ለምን እንደሆነ ታውቃለህ? በመጀመሪያ ደረጃ ኢየሱስ አምላክ መሆኑን ስለማታምኑ የትሪኒቲው ጉዳይ መቼም ይገባቸዋል ብዬ አላስብም። ምክንያቱም እዛች ጋር ያለው አካል እኛ አምላክ ነው ብለን እናምናለን። በሌላም እምነት ውስጥ ያሉ ሰዎች አምላክ ነው ብለው ያምናሉ። ከዛን ትሪኒቲን በዚህ አይነት መልኩ ነው ልናሳይ የምንሞክረው። ችግር የለውም አማኑ ታሳያላችሁ። እሱን ኢየሱስ አምላክ ነው በሚል አርዕስት ስንገባ ያኔ ገባ ልልህ የፈለግኩት በዛ ቦታ ላይ ማለት ነው። አሁን ኢየሱስ አምላክነቱን በተቀበሉ እምነቶች ዙሪያ ላይ ያለ ዲፍረንስ ሲኖር ነው ይሄ ሹ የሚነሳው ሞራሪ እንትን የሚሆነው ነው የምነግርህ። ግን አሁን ባለበት ሁኔታ አሁን ለምጠይቀኝ ጥያቄ አዎ ሶስትነቱ ነው የሚገልጠው ነው የምልህ። ኦኬ አዎ። ግን ምን መሰለህ ኢየሱስ አምላክ አይደለም ብለው የሚያምኑ የክርስትና ክፍሎች እኮ አሉ። ትሪኒታሪያን አምላክ ነው ብለው ነው የሚያምኑት። ትሪኒታሪያን ክርስቲያን አሉ። አዎ በስላሴ የማያምኑ አሉ። ኢየሱስ አምላክ ነው ብለው የማያምኑ ክፍሎች አሉ። ለምሳሌ የይሖዋ ምስክሮች የተጠመቀው ሰው የይሖዋ ምስክሮች ልክ ነህ። አሁን እኔ ልነግርህ የምፈልገው ወደ ነጥቡ ተመለስና እንዳዳመጥኩ አዳምጠኝ እሺ አማኑዬ፣ እንድንግባባ። ካልተለማመጥን ምንድን ነው የሚሆነው? ጠጅ ቤት ነው የሚሆነው። የሰማ ይስማ ነገር ነው የሚሆነው። ሀሳቤን አክብር አዳምጠኝ እሺ። የተጠመቀበት ሀሳቤን እሺ እንትን አትበል ማለት እኔን የማይመለከተኝ ነገር ፎካል ፖይንቶችን ላይ ስናተኩር ማርጂናል ፖይንቶችን እኔ አሁን ልነግርህ እኮ የፈለግኩት እኮ ይኸውልህ እዛ ቦታ ላይ ኢየሱስ ፍጹም ሰው ነው እኮ እያልኩ እኮ። ስለዚህ ለማንኛውም የሚሞላ ሰው በመንፈስ ቅዱስ ሙላት መሞላት ነበረበት ነው እኮ። ገባኝ እኮ። ግን አሁን ሲቀባ የተቀባው ነገር ምንድን ነው ብዬ ስለ አምላክ ነው የተቀባው አልከኝ። አንዱ አምላክ ማንን ነው የቀባው? ስለ አምላክን። አንዱ አምላክን ነው የቀባው። ያው በስጋው ያኔ ሰው ስለሆነ ኢየሱስን ቀባው። አንዱ አምላክ ሳብጀክት ነው እዛ ጋር፣ ኦብጀክቱ ደግሞ እዛ ጋር አምላክ ነው። ገባኝ። አሁን ስለ ኢየሱስ ስታወራ ማለት ነው። ሄሎ ይሰማል? ይሰማል። እሺ ቀጥል። በምድር ላይ በኖረበት ስፔሻሊ ከ30 እስከ 33 ዓመት ከምናምኑ ማለት ነው የ3 ዓመት ተኩሉ የትምህርቱ ወቅት ላይ ያለው ወቅት ሙሉ ለሙሉ የሚያሳየው ሰውነቱን ነው። ገባ አይደለ? ኃጢአትን ለማሸነፍ ነው የመጣው። ባይ ዘ ዌይ ታምራቶችንም ድንቆችንም ያደርግ የነበረው እሱ አምላክ መሆኑን ከአምላክ መምጣቱን ራሱን ማን እንደሆነ የአምላክ በጎ ፍቃድ ምን እንደሆነ ሊገልጥበት እንጂ ዋናው የመጣው ነገር ምንድን ነው? በምድር ላይ ኖሮ ኃጢአትን ሳይሰራ ኃጢአትን አሸንፎ ሁላችንን የሚያሸንፈው ኃጢአትን ደስ ይለኛል። ባላቋረጠ ደስ ይለኛል። እኔ ነጥቤ ያለው ማቴዎስ 3:17 ላይ ነው ያለው። ገባኝ። እኔ አሁን ታዲያ ይህንን ነገር እኮ በደፈናው ካልከኝ ኦኬ፣ ሰውም አምላክም የሆነውን ኢየሱስን ነው ያጠመቀው። እየሰማኸኝ ነው? ትሪኒቲ ላይ ደግሞ አንድ ያዳምጥ። ከኢትዮጵያና ከኤርትራ በኢኮኖሚ ማን ይበልጣል? ስለ ሱዳን ነው እያወራ ያለው። ሱዳን የዛሬ 10 ዓመት 20 ዓመት የነበራት የኢኮኖሚ አሁን ምን አለ መሰለህ፣ አሁን በዚሁ አንጻር ለቁርአን ሶሪ ቆይ አንዴ ልንገርህ። ስለ ቁርአን ብጠይቅህ ስለ ቁርአን ብጠይቅህ ምን ብለህ ታስረዳኛለህ አንተ? አይደለም ሌላ ቁርአኑ ላይ ያለውንም ነገር እኮ ብቻ አታስረዳኝም። ወጥተህ ይሄ ነገር የሚፈሰረው በዚህ ነው ብለህ አዲሳቶች ላይ ገብተህ ይህንን የተረበረበት አስባብ አለ ብለህ ታወራልኛለህ። ይህን ካላወራንማ እኮ ሰው የሆነው ኢየሱስ ክርስቶስ ተጠምቋል። እንደማመጥ እንጂ ዝም ብሎ እኮ ጠጅ ቤት አይደለም ያለኸው። እንደማመጥ አለማመጥማ ያስቸግራል እኮ። ሰውን አንደኛ ነገር የጋራ እሴት አለን። አንድ ቋንቋ ነው የምናወራው፣ አንድ ባህል ነው ያለነው። ሁለታችንም ኢትዮጵያውያን ነን። ቢያንስ መደማመጥ የሚባለውን ነገር ብናደርግ ጥሩ ነው። ሀሳቡን ካልተረዳው ችግር የለም። መጨረስኩኝ አውርቼ። ጦስንና ጥሙሳስን ይዞ ጥያቄው አልገባህም፣ ሀሳቡንም አልተረዳኸው። ማቴዎስ 17 ላይ ያለውን ከሐዋርያት ሥራ 10:38 ጋር አዛምደን ትሪኒቲን ያሳያል ወይስ አያሳይም የሚለውን ነገር እያየን ነበረ። እዛ አካባቢ ላይ ድርሻ አላልክም። ስለ ኢየሱስ አምላክነት ከፈለክ ጥያቄው ይለቅና ከፈለክ
አምላክ ነው ወይስ አይደለም በሚለው ላይ መነጋገር ትችላለህ ከኔ ጋር ወይም ከወንድሞች ጋር መነጋገር ትችላለህ። ሌላ ቤት ውስጥ ገብተህ አሁን ቶፒኩን እንዳንል። እሺ በቃ ሶሪ። ለማንኛውም ጥሩ ውይይት ነው እያደረጋችሁ ያላችሁት። አክቹዋሊ ግን ልነግርህ የምፈልገው ሜይ ቢ ለውጣም ስለሆነ ነው። ሜይ ቢ ከዚህ በላይ እውቀት ሌላ ቀን ሰፊ ጊዜ ሂድና ፎሎ አድርገኝ እስኪ አማኑዬ። አረጋለሁ፣ እናወራለን። ግን እኔ አሁን ትልቁ ልነግርህ የምፈልገው ነገር ማለት ነው ልነግርህ የምፈልገው ነገር ሌላ ቀን ስትመጣ ሳትቻ አሁን ስትወጣ ልብ ቆሟል ይመስለኛል። ለዛ ነው ወዲያው ያው ምላሴ እኮ ምንም አልተረፈም። በስፒል ጫማ ነው ላይ ቆምክብኝ። ማውራት እንደዛ ብዬ አይደለም። ጥሩ ሰው ነህ፣ መልካም። እኔ እንደውም ልናገርና መጥፎ ቃል ልናገር ነበር የገባሁት የእውነት ለመናገር አልተሳካልኝ ማለት ነው ለዛሬው። አይ መልካምነት አሸነፈኝ። ታውቃለህ፣ እንደዚህ አይነት ለሌሎቹ ሙስሊሞች አርአያ ብትሆን አሪፍ ነበር። ምክንያቱም ሌላው ሲያወራ አትመጥነኝም፣ ውጣ ሌላ ገባ እንድትናገራቸው አድርገው ሌላቀናና አሁን ልትወጣ ልብ ቆሟል። ተረጋግተህ ሌላ ቀን በስነ ስርዓት የምጠይቀው ከፈለግ ነገረ ክርስቶስ ላይ ክራይስቶሎጂ ላይ በደንብ መማማር እንችላለን። ያው መወያየት ብቻ ሳይሆን መማማርም እንችላለን። የእውነት አምላክ ስማኝ፣ እውነተኛው አምላክ መቼም ከሁለት አንዳችን ነው። እውነቱን ያብራልን ወንድሜ። ኢንሻአላህ አላህ ይደይልህ። በቃ እኔ የምመኝልህ ለሁለታችንም ገነትን እመኛለሁ። ለዛ ነው ወዳለሁ። ቴንክ ዩ በጣም ነው የማመሰግነው። ፎሎ አደርጋለሁ። እሺ አብዱ ተረከበው። እና አይ ቲንክ የዛሬ እንዲህ በቃ ፕሮግራማችንን እንዝጋውና ከዛ ምናልባት መቀጠል ከፈለግ እንትን ትላለኝ። አዛን እየተባለ ነው ኢትዮጵያና አካባቢ እና እንደዛ እናድርግ። ያለው ነገር ምንድነው? በቂ ነው ራሱ የዛሬው እንትን ማለት ነው። እኛም አሁን ስላለን ጥያቄና መልስ ሲኖር ደግሞ እንደዚሁ ሲመቸን ጃቢሮም ሲከፍት ሌሎቹም አብዱልከሪምም ከከፈተ ካጋጠመኝ አውኪም ከገበጠ ኢብራሂምም አሲያም ፈቲም ሲከፍቱ አጋጣሚው ከተገኘ ያው እንትኑን እንደዚህ ጥያቄና መልስ ምናምን ፕሮግራሞችን እናደርጋለን ማለት ነው። ሲመቸኝ ካልተመቸኝ ያው ቋሚ ፕሮግራም አለን በሳምንት አንዴ ያንን ነገር አስበን እንትን እንዳለን ማለት ነው። እና ለዛሬ ይብቃን አይደለ ያጀማ አስሚዞ ቢላሎ አቡኪ የምትሉት ነገር ካለ አህመድ የምትሉት ነገር ካለ የምጨምሩት ነገር ካለ ጨምሩበት። አይ ምንም በዛ ጉዳይ ላይ የምንጨምረው ነገር የለም። የሚጨምረው ነገር የለም። አፍዋን የምንጨምረው አልኩኝ። ማለት ችግር የለውም። አቡኪ የምንጨምረው ነገር አለ? ሰላም አለይኩም አቡኪ። ወሪሳት ለወረካቱ ኡስታዝ። አይ ምንም የምጨምረው የለም። ጀዛኩሙላህ። የሆነ ማጠቃለያ ቢሰሩበት ደስ ይለኛል። የነበረውን እንትን ጭምቅ አድርጋችሁ እስሚዞ ኢንሻአላህ እስሚዞ ይስራበት። ወይዶ እንትን ይሄ አሁን ቀደም ልጁ ሃይፖስታቲክ ዩኒየን የሚባለው የመጣው እኮ 100 ምናምን ዓመት በኋላ እኮ ነው አይደለም? ትሪኒቲ ኮይን ከተደረገ ከ100 ምናምን ዓመት በኋላ የመጣን ነገር ነው አሁን እያነሳ ያለው 350 ከልኬዶን ጉባኤ ላይ አልፎታል። ራሱ 400 ዓመት አልፎታል። በኬልኬዶን ጉባኤ ላይ ነው ሁለት ኔቸር እንዳለው በኤፌሶን ጉባኤ ላይ 431 ላይ ኤፌሶን ነው ኬልኬዶን ነው 451 ላይ 431 የኤፌሶን ጉባኤ ላይ ነው ሃይፖስታቲክ ዩኒየን የመጣው። ኦኬ እሺ ቼክ አደርገዋለሁ። ቼክ አድርገው። ይገርማል አይደለ? ከ400 ዓመት በኋላ መጥቶ 400 ዓመት በኋላ መሆኑ አይገርምም? አለ ቢላለው እንትን ነው ኔትወርክ ነው እኔ ጋ ነው ችግሩ። ያንተ ይሰማል ኡስታዝ። ኦኬ ቢላለው ነው የተቋረጠው። ከኔ ጋር ነው እያወራ ያለው። እኔ ቼክ እያደረኩት ነው እንትኑ። አልገረመም ወይ? 400 ዓመት ቆይቶ ሃይፖስታቲክ ዩኒየን የሚባለው ነገር ሲመጣ ኧረ ምንም እኮ ለሰሚው ግራ ገንፎ ባሬራ ነገር ነው። እንደዛ ነው። መሲ ያለሽ? አለሁ። ሰላም አለይኩም። ሰላም አለይኩም። እንዴት ነሽ? አለይኩም ሰላም። ሰላም ነው። ማሻአላህ። ድምፅሽ ምን ሆነ ነው? ገና ከስራ መጣሁ። ኦኬ። መጨመሪበት ነገር አለ? ማቴዎስ 3:17 ላይ ትሪኒቲን ያሳያል ብለው የሥላሴ አማንያን በጣም የሚወዱት ጥቅስ ነው። ያ ነገር እኛ ያሳይም ብለን በደንብ ድቅቅ አድርገን እያየን ነበር እና
በዚህ ነገር ላይ እስቲ ግቡና ሞግቱ ብለናቸው ያው ሊሞግቱ አልቻሉ። ወንድሞችም ጨምሩበት የምትሉት ነገር ካለ በዚህ በትሪኒቲ ጉዳይ ላይ ማቴዎስ 3:17 ላይ የምትሉት ነገር ካለ ጨምሩበት ብለናቸው ነበር እና የምንጨምርበት ነገር ካለ የሆነ ነገር እንበይንና ከዛ ማጠቃለያ እንሰራበታለን። ኢንሻአላህ እንዘጋዋለን። ጥሩ ነው። እሺ ማቴዎስ 3 ስንት? ከ16 እስከ 17 ድረስ ያለው። ኦኬ እሺ ማቴዎስ ከ13 እስከ 16 ነው። ማቴዎስ 3 16 እና 17 ላይ ያለው ብዙ ስላሴን ያሳያል ብለው የሚሉበት ነው። እሺ ኢየሱስ እንደተጠመቀ ከውሃ ወጣ፣ ወዲያውኑም ሰማይ ተከፍቶ የእግዚአብሔር መንፈስ እንደ እርግብ ሲወርድበት አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ የሚለው ነው። እሱን ጥቅስ ለስላሴ ትምህርት መረጃ ይሆነናል ማስረጃ ይሆነናል ብለው የሚጠቅሱት ጥቅስ ነው። ግን እዚህ ጥቅስ ላይ የሚያሳየው ሐዋርያት ሥራ 10:38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ቀቢ አለ፣ አንድ አምላክ አለ፣ ተቀቢ ደግሞ ሰው አለ፣ ቅባቱ ደግሞ መንፈስ ቅዱስ ነው። ይህንን ነው የሚያሳየው እንጂ ስላሴን አያሳይም ብለን ነው። ስላሴ ማለት ትምህርቱ ምንድን ነው? አንድ አምላክ ሶስት አካል አለው ወይም ደግሞ እነዛ ሶስት አካላቶቹ አንድ አምላክ ናቸው የሚል ነው። እሱ እዚህ ጥቅስ ላይ የለም ነው እያልን ያለ ነው። መጨመር የምትፈልጊ ነገር ካለ ጨምሪበት። ጨምራለሁ። እኛው የእኔ ንግግር የታወቀ ነው። ምናልባት ንግግሬ ካልጎረበጣችሁ ልቀጥለው ልሂድበት። ያው እንግዲህ እሺ ምን አለ መሰላችሁ፣ በክርስትና ታሪክ የተለያዩ የክርስትና ሃይማኖት አባቶች የሀሳብ ልዩነት ሲነሳባቸው ያንን የሀሳብ ልዩነት ለማስታረቅ የፈጠሩት ነገር ነው ስላሴ ብዬ። እንደውም በሀገራችን በኢትዮጵያ ያለችው ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ሕግና ስርዓቶችን እንደ ምሳሌ በማቅረብ ሳስረዳቸው ነበረ። ኦኬ ስላሴ ማለትም ይሄ ኢየሱስ ፈጣሪ ነው፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለው አስተምህሮ ከመነኮሳትና ከቀሳውስት የተገኘ እንጂ ወይም ይሄ በእስልምና ቢዲዓ የሚባለው ብዙ ጊዜ ቢዲዓ የሚለው ለማይገባችሁ ሙስሊሞች የስላሴ የህይወት ታሪክ በደንብ ያስተምራቸዋል። ቢዲዓ ብሎ ማለት ፈጣራ ማለት ነው። ስለዚህ ኢየሱስ እግዚአብሔር ወልድ ነው፣ ፈጣሪ ነው፣ ከእግዚአብሔር አብ ጋር እኩል የሆነ ነው፣ ከእግዚአብሔር መንፈስ ቅዱስ ጋር እኩል የሆነ ነው፣ መመለክ አለበት የሚለው ቢዲዓ ወይም ፈጠራ ወይም ፍልስፍና ነው። የማን የቀሳውስቱና የመነኮሳቱ እንጂ መጽሐፍ ቅዱስ ላይ የኢየሱስ ፈጣሪነት የለም። ለዚህ ነው በተደጋጋሚ ኢየሱስ የቱ ጋ ነው እግዚአብሔር ወልድ የተባለበት ብለን ስንጠይቅ እንደዚህ ተብሎ አልተጻፈም እንዲህ ብለው መልሰው እኛኑ የጠየቁን ማለት ነው። በመሆኑም መጽሐፍ ቅዱስ ላይ ለምሳሌ ማቴዎስ 3 ከ15 እና 16 ለማምጣት ሞክራችኋል። ማርቆስም ላይ ያለ ኢየሱስ በተጠመቀበት ሰዓት የምወደው ልጄ ይህ ነው የሚል ድምፅ ከመጣ በኋላ ስሙት ነው ያለው። ልጄን ስሙት ነው ያለው። ኢየሱስን ስሙት ነው ያለው እንጂ አምልኩት አላለም። እናንተ ኢየሱስ ካልተመለከ በሚል እኛ ጋር እልክ ተጋብታችሁ እንደዚህ የምታደርጉት ፈጣሪ ኢየሱስን ምንድን ነው ያለው? ስሙት ነው ያለው። እንደውም የሐዋርያ ሥራ ምዕራፍ 7 ላይ ሙሴን እግዚአብሔር ሙሴን ስሙት ብሏል። የሙሴ ሕዝብ ሙሴን ሰምቶታል። ሙሴን አምልኳል፣ አላመለከም። ሙሴን ገድሎት በሙሴ ደም ዳን ገነት ገንባ ብሏል፣ አላለም። ስለዚህ የሚጠበቅባችሁ መጽሐፍ ቅዱስን በደንብ በማንበብና ኢየሱስን እንደ ሙሴ መስማት ነው። የምትሰሙት ምንድነው? ትምህርቱን ነው። ምክንያቱም ኢየሱስ ክርስቶስ አስተማሪ ነው። የሚያስተምረው ምንድነው? መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ነው የሚያስተምረው። የነቢያቱ አስተምሮ እንደሆነ ኢየሱስ ክርስቶስ በግልጽ ተናግሯል። ለምሳሌ እንደውም ንግስት አዜብ ትመሰክርባችኋለች። ንግስት አዜብ እንግዲህ በጠቢቡ ሰለሞን አማካኝነት ድነትን ያገኛች ናት። የዮናስ ህዝብ ይፈርድባችኋል እያለ የዮናስን ህዝብ ምስክር እንደሚጠራባችሁ አስተምሯል መጽሐፍ ቅዱስ ላይ። እና ስላሴ የመነኮሳቱና የቀሳውስቱ እንጂ ከሐዋርያት የተገኘ አይደለም እላለሁኝ። ቀጥሉ፣ ጨርሻለሁ። ማሻአላህ አሪፍ ነው። ጥሩ ማብራሪያ ነው። ጀዛኪላህ ኸይረን ጀዛ። ስላሴ የሚለው እንዳለችው እሷ እግዚአብሔር አብ የሚለው ጥቅስ ወይም እግዚአብሔር አብ የሚለው ቃል ባይብል ላይ 13 ቦታ ላይ አለ። ነገር ግን እግዚአብሔር ወልድ የሚለው ለመጀመሪያ ጊዜ ተርም ሆኖ የተጠቀሙት በ325 በኒቅያ ጉባኤ ነው። ከዛ እግዚአብሔር መንፈስ ቅዱስ የሚለው ደግሞ በ381 በኮንስታንቲኒያ ጉባኤ ነው። ስለዚህ ባይብል ላይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል የለም። ዶክተር መሲ፣ ዶክተር ፈቲና ዶክተር አሲያ ካልኩኝ ከዛ በኋላ አንድ ዶክተር ነው የሚለው ቁማር ነው የሚሆነው።
ሶስት ዶክተር ነው የሚሆነው። አያስኬድም። በዶክተሬት አንድ ናቸው። አዎ ሶስቱም ዶክተሬትነታቸው አንድ ነው። አዎ እናውቃለን። ግን አንድ ዶክተር አይደለም። ከዛ በኋላ እስቲ ዶክተር መሲ ብላችሁ ዶክተር ፈቲ ዶክተር አሲያ ብላችሁ ጻፉልኝ። ከዛ በኋላ ተመልሶ ደግሞ አንድ ዶክተር ነው ያለው። ማያስኬድ ነገር ነው። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከተባለ ወደ ሶስት ነው የሚሄደው። ለዛ ነው በአንዱ እግዚአብሔር እናምናለን ሰማያንና ምድርን በፈጠረ፣ በሁለተኛው እግዚአብሔር እናምናለን ከቅድመ ዓለም ሀሎ የተወለደው ይላሉ። በሶስተኛው እግዚአብሔር እናምናለን ሁሉም በሚሞላ ይላል። ቅዱስ ያሬድ ማለት ነው በእንትኑ ላይ ማለት ነው የስላሴ የመጋቢት ስላሴ የዋዜማው ቀን ዚቁ ላይ እንደዛ ነው የሚናገረው። በአንዱ እግዚአብሔር እናምናለን አለ። ማን ነው አንዱ እግዚአብሔር? አብ። ሁለተኛውና ሶስተኛው ግን ለምን ጨመራችሁት ነው ጥያቄያችን። እኛ ያለ ነው አህመድ ያለ። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላህ። ኦኬ የሆነ ነገር በለን እና እናጠቃለን። ሌሎቹ ዙሁር ሄደዋል። ኢትዮጵያ ሰላተ ዙሁር የሚሰገድበት ሰዓት ነው መሰለኝ። እኛ ጋር ገና ነው። ኦልሞስት 2 ሰዓት ይቀርባል። እኔ ያለሁበት ቦታ ላይ እንትን እንበልና ማጠቃለያ ሰራበትና እንውጣኛም ሁላችንም ኢንሻአላህ ሁሉንም ነገር ተናግረዋል። እንደው እንትን ለማለት ያህል ነው። ራሱ ሲታይ ምን እዛ ጋር እኮ ግልጽ የሆነ ነገር አለ። መንፈስ ቅዱስ ወረደ ይላል። ከዛ ደግሞ የምወደው ልጄ ይላል። ተናጋሪ አለ፣ ተጠማቂው አለ፣ ስፒሪቱ ደግሞ አለ። መንፈስ ቅዱስ አምላክ ላይ እንዴት ሊወርድ ይችላል? አንዱ አምላክ ላይ እንዴት ሊወርድ ይችላል? አይታችሁ እንደሆነ አዲስ ኪዳኑ ላይ እያንዳንዱ ቦታ ክርስቶስ እያንዳንዱ ቦታ መሲሁ ፈውስ ባካሄደበት ቦታ ላይ ሁሉ በመንፈስ ተመርቶ ይላል። ወይም ደግሞ በመንፈስ ቅዱስ ኃይል እንደፈወሰ ይናገራል። ሀታ አልዓዛር ሲነሳ ወደ ሰማይ አይቶ ጮሆ አይነ ስውሩን ሲያድነው ወደ ሰማይ አይቶ ነው ኤፍታህ ያለው። ይሄኛውንም ለስምህ ክብር ይሁን ብሎ ነው ከሞት ሲነሳ። ታዲያ አምላክ ከነበረ ሲጠመቅ የነበረው አምላክ ከሆነ መንፈስ ምን ያደርግለታል? ከላይ ያለው መንፈስ ይሰጣል ያወርዳል። ልጄም ነው ይላል። ኦኬ አምኗልን፣ ተስማማን። የሰራኛው አምላክ ከሆነ መንፈስ ምን ያደርግለታል? መንፈስ ለሰው ነው ኃይል ሆኖ እንዲሰጥ የተባለው ኃይል ነው አይደል? ኃይልን ሳትቀበሉ አለ ሐዋርያት ሥራ ምዕራፍ 2 ላይ ኃይልን ሳትቀበሉ እንዳትወጡ ካለ ኃይል የሚያስፈልገው ለደካማ ነው። ኢንዳይሬክትሊ እኮ እየተጠመቀ ያለው ደካማ መሆኑን እየነገረ ነው። ለምን ኃይልን ሳትቀበሉ እንዳትወጣል? ምን ማለት ነው? ኃይል ከላይ ከሰማይ ይሰጣል። ለምን? እናንተ አቅም ስለሌላችሁ። ታዲያ እዚህ ጋር ሲጠመቅ ኃይል የተሰጠውስ የርግብ አምሳል ስለመሰለ እንጂ ሲሚላር ነው። ሆሊ ስፒሪት ጀስት እርግብ ተመስሎ መጥቷል። ነገር ግን ኃይል ነው። ለነዛኞቹ ሲወርድ እሳት ተመስሎና ልሳን ሆኖ ነው መጣ የሚለው። ያው መንፈስ ነው፣ ሴም መንፈስ ነው። በዚህ ላይ የሚከራከሩ ካሉ እንከራከራለን፣ እንነጋገራለን። ያው መንፈስ ከሆነ ለደካማ ብቻ እንጂ ለአምላክ እንዴት ይሰጣል? የኔ ጥያቄ ነው። ስለዚህ እንዴት ነው ስላሴን እኩል ሊያደርገው የሚመጣው? ምክንያቱም ትሪኒቲ ማለት እኩልነት ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ እኩል ናቸው። 1 + 1 + 1 = 1 የሆኑ ማለት ነው። ያው በየትኛው ማቴማቲክስ እንደሆነ ማናውቀው እኩል ከሆኑ አብ ከወልድ እኩል ከሆነ አብ ለወልድ መንፈስ መስጠቱ ምንድነው ቤዚኩ? የኔ ጥያቄ ነውና ትሪኒቲ እዚህ ላይ ይንኮታኮታል ወይም ደግሞ መሰረቱ ይበታተናል ብዬ አምናለሁ። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላ ሐቢቢ፣ ጥሩ አገላለጽ ነው የገለጽከው። ልክ ሐዋርያት ሥራ ምዕራፍ 2 ላይ እንዳልከው ነው። መንፈስ ቅዱስ ተከፋፍሎ ነው እንደውም በልሳን መልኩ ነው የወረደው። ግን ያው እንዲቀቡ ነው። እዛ ጋር ራሱ መንፈስ ቅዱስ ተሞልተዋል አለ። ተሞሉ ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ ማለት ነው። ልክ ሉቃስ 4:1 ላይም እንደዛ ነው። መንፈስ ቅዱስ ሞልቶበት ይላል ኢየሱስ ላይ እና ትሪኒቲን በፍጹም አያሳይም ነው እያልን ያለ ነው። ጥሩ ጊዜ ነበር ያሳለፍነው። ኢንሻአላህ አዳዲስ ነገሮችን ለሰዎች እንለቃለን ማለት ነው። ምን ታደርጋላችሁ? ዶክተር መሲ፣ ዶክተር ፈቲ፣ ዶክተር አሲያ ፕላስ ታደርጉና የዝቋልቱ አንድ ዶክተር ብላችሁ ትላላችሁ። የመደመር አድርጋችሁ ማለት ነው። አንዴ እሷ ነገር ስሯት። በጣም ጥያቄ የምትፈጥር ናት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከዛ ኢዚኳልቱ አንድ እግዚአብሔር ያስኬዳል? አያስኬድም። እስቲ ዶክተር መሲ፣ ዶክተር ፈቲ፣ ዶክተር አሲያ ፕላስ አድርጉትና ኢዚኳልቱ በሉና አንድ ዶክተር በሉ።
ልጻፍላችሁ እኔ ወይስ እንዴት ነው? ነው ልኮረጅ ከአንድ ሰው ዶክተር መሲ፣ ዶክተር ፈቲ፣ ዶክተር አሲያ ፕላስ ፕላስ እያደረጋችሁ ከዛ በኋላ ኢዝ ኢኳል ቱ አንድ ዶክተር አንድ ላይ እስቲ እስካሁን አላገኘሁም። እስቲ ዶክተር መሲ፣ ዶክተር አሲ፣ ዶክተር ፈቲ ኢዝ ኢኳል ቱ አንድ ዶክተር አይቼታላችሁ አገኘሁት። እስቲ ኮፒ ማድረግ የለኝም እንዴ? ሌላ ቦታ ሰውን እሺ በሉ ጻፉ። ዶክተር መሲ፣ ዶክተር ፈቲ፣ ዶክተር አሲ ኢዝ ኢኳል ቱ አንድ ዶክተር ተቀበለዋል። ከዛ አንድ ዶክተር ኢዝ ኢኳል ቱ አንድ ዶክተር ያስኬዳል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከዛ ግን አንድ እግዚአብሔር አንድ ዶክተር ያስኬዳል። አስቡበት። ኦኬ ይሄ ነው ያለን ነበር። ጥሩ ጊዜ ነበር ያሳለፍነው። ክርስቲያኖች አትጥፉ። ፎሎ ያላረጋችሁን ክርስቲያኖች ፎሎ አርጉኝ እና አንዳንድ ነገሮች ጥያቄ መጠየቅ ስትፈልጉ ላይ በመገባበት ሰዓት ላይ መገናኘት እንችላለን። ሙስሊሞችም ካላችሁ ፎሎ ያላረጋችሁኝ ፎሎ አርጉኝና ላይ በመገባበት ሰዓት ላይ ጥያቄና መልስ ጊዜ ይኖረናል ኢንሻአላህ። መሲ ፎሎ አርገሽኛል? ፎሎ አርገሻለሁ እኔ አይ ቲንክ እስቲ ፎሎ አድርጋለሁ። ፎሎ ተደራርገናል። መሲም ቤት ትከፍታለች ብዙ ጊዜ። መሲም ቤት በቀበሉ ፎሎ አድርጓት። ፈቲም ቤት ትከፍታለች። ፈቲም ፎሎ አድርጓት። አሲያንም እንደዛው። አህመድም አልፎ አልፎ እንትን ይላል። ፎሎ ተደራረጉ። ሙስሊሞች እርስ በርሳችሁ ፎሎ ተደራረጉ። እኔ ሲመቸኝ ብቅ እላለሁ። መስካም ብቅ ለማለት እሞክራለሁ። ፈቲም ጋር አሲያም ጋር ብቅ ለማለት እፈልጋለሁ። የተከፈተውን አጋጣሚ ሲመቸኝ ብቻ ዘው ብዬ እገባለሁ። አጋጣሚውን ካገኘው አንዳንድ ነገሮችን አግዛቸዋለሁ ማለት ነው ኢንሻአላህ። መልካም ጊዜ ይሁንላችሁ። ማውራት የምፈልጊው ነገር አለ መሲ? ላ ተከፍቶ ስላየው ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ ይሁንላችሁ። መልካም ምሽት፣ መልካም ውሎ። ማሻአላህ ጀዛከላህ ኸይረን። አላህ ደግሞ አንተንም ይጠብቅልን፣ አላህ ይከልልልን። በሰዓቱ በወቅቱ ብትመጣ ኢልምህ ጨምሮ ደግሞ በአፍያ የምናገኘ ይሆን። ወሰላሙ አለይኩም ወራህመቱላህ። ሁላችሁም እንወዳችኋለን። ስለዚህ at some point እኔ at all any maybe personal phase ሊኖረኝ ይችላል። የኔ ፐርሰናሊ የኔ ምክንያቱም የደረስኩበት ነገር ሊኖር ይችላል። ግን I don't believe in any organization። አንድ ነገር አለ ደግሞ ሰዎች ለምንድነው ኦርቶዶክስ ክርስቲያን ትደግፋል? It's not about the religion. I'm not in that religion. I'm not in that category. ግን ለሂስትሪ ወይ ደግሞ ለሲቪላይዜሽን እኔ 10 minutes እንዴት መሰለክ ፎር ኤግዛምፕል ቻይና ያህል ሌሎች ሀገሮች ያቸው እነሱ የነሱ ታሪክ ይዞ የነሱ ቋንቋ የነሱ ታሪክ ለመነግራሃለው እንዴት እንደሚቀየረን እሱ ይዘን ካልሄድ ሌላ ካልቸር ሌላ ማኒፑሌሽን ልናስገባ ከፈለግ የነበረን ታሪክ ብቻ ነው ሊጠፋ። እሱ ከጠፈ ደግሞ ሲቪላይዜሽን የኛ አትሰበው ልክ እንደ ሌሎች ሀገሮች ልንሆን እንችላለን። ስለዚህ ሰዎች ለምንድነው ሳፖርት እንደዚህ no I support something ምክንያቱም የኔ ቫልዩ ካልቸርን ብዙ ነገርን የማገኘው ነገር እስከዛ እስካለ ገባ። ከዚህ 50 ዓመት እኔን AI ቱኒንግ ከፈለኩ በቋንቋ የኔ ቋንቋ ገዝ ነው ማስገባበት። ስለዚህ the only reason that I have support on that በተለይ አላሉ ብዙ ሪዝኖች አሉ። አንዱን እሱ ነው ቫልዩ እና ካልቸርን ለመጠበቅ። ፐርሰናል እምነት አለኝ ፐርሰናል ግን ሪሊጅን አማኒዎች አላምንም። I don't trust that thing። አባባሌን ገብተዋል?